ለመሆኑ ኢትዮጵያ ውስጥ በዶላር ወይም ደግሞ በሌሎች ሀገር የውጭ ምንዛሬዎች ማን ነው መገበያየት የሚችለው? ማንስ ነው በእነዚህ ገንዘቦች ስራውን መስራት የሚችለው? ሽያጭ በሚሸጥበት ሰዓት ለአገልግሎት ሽያጭም ሆነ የምርት ሽያጩን በዶላር ተከፍሎት ያንን ይዞ ማስቀመጥ እንዲችል በብሔራዊ ባንክ የተፈቀደለት ማን ነው? ከሰሞኑ በከተማችን በአዲስ አበባ በተለይ የተለያዩ ድርጅቶች በተለይ ኢንተርናሽናል ትምህርት ቤቶች ማለት ይቻላል በውጭ ሀገር ገንዘብ በዶላር ለትምህርት ክፍያ ካልከፈላችሁን ልጆቻችሁን አውጡ እያሉ መናገር የተለመደ ነገር መጥቷል። ዛሬ በዚህ ቪዲዮ የምነግራችሁ እንግዲህ የኢትዮጵያ የውጭ ምንዛሬ ግብይት ህግ ምን እንደሚል እነማንና በምን ሁኔታ አንድ ሰው የውጭ ሀገራት ምንዛሬን በግብይት ውስጥ መጠቀም እንደሚችል እነማን መጠቀም እንደሚችሉ መቼ መጠቀም እንደሚችሉ የተፈቀደላቸውን አካላት ይህን ቪዲዮ እስከ መጨረሻ የምትከታተሉት ከሆነ የምትሰሙ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ ካላችሁ እንዲሁም ጆይን ካላችሁ ስለ ፋይናንስ ቢዝነስና ካፒታል ማርኬት የተለያዩ ትንታኔዎችን ትሰማላችሁ። በዚሁ ወደ ዛሬ ቪዲዮ የምንገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ FXD 01/2024 በሚለው ከአንድ ዓመት በፊት በወጣ መመሪያው መሰረት በውጭ ሀገራት ምንዛሬ አጠቃቀም ግብይት ላይ ሰፋ ያሉ መረጃዎችን የሰጠ ህግን አርቅቋል። በዚህ መሰረት እንግዲህ የተለያዩ አካላት በተለያየ ሁኔታ ውስጥ የውጭ ሀገር ምንዛሬ ግብይትን ማግኘት የሚችሉበት መንገድ ተደንግጓል። ለመሆኑ እናንተ እስቲ ተመልካቾቼ ካሁን ቀደም በዶላር ክፍያ እንድትከፍሉ የጠየቋችሁ የተለያዩ አገልግሎት ሰጪዎች ካሉ ኮሜንት ሴክሽን ላይ ጻፉልንና እንወያይበት። ኢትዮጵያ ውስጥ ዶላር የምታገኙባቸው መንገዶች በዚህ በተቀስኩላችሁ ህግ መሰረት እንግዲህ የሚከተሉት ናቸው። የመጀመሪያውና አንደኛው መንገድ ኢትዮጵያ ውስጥ የሚኖሩም ሆኑ ኢትዮጵያ ውስጥ የማይኖሩ ለጊዜው ወደ ኢትዮጵያ መተው በስራ ላይ ያሉ ሰዎች በዶላር በባንኮቻችን ውስጥ አካውንት መክፈትን ይችላሉ። በትንሹ $100 በእጃችሁ ካላችሁ ያንን ሚኒመም ባላንስ ማለት ነው በዛ ዶላር አካውንት መክፈት እንድትችሉ ህጉ ይፈቅዳል። ከዛ በኋላ በዛ አካውንት ላይ ከተለያዩ የውጭ ሀገራት ወደ አካውንታችሁ የውጭ ምንዛሬን መቀበል እንድትችሉ የሚፈቅድ ህግ አለ። ከዛ ገንዘብ ላይም ደግሞ የተወሰነ ፐርሰንቱን በተለያዩ እንደነ ማስተር ካርድ ኦር ቪዛ ባሉ ካርዶች ላይ ሞልታችሁ አስገብታችሁ መጠቀም እንድትችሉ እድሉን ይሰጧችኋል ማለት ነው። ክፍያን ከውጭ ሀገራት ልንቀበልበት የምንችል ከሆነ አካውንቱን ከፍተን መጠቀም እንድንችል ያግዘናል ማለት ነው። ከውጭ ሀገራት ክፍያን የሚቀበሉ ሰዎች በዚህ መልኩ እንደ ግለሰብ ይሄ መጠቀም ይችላሉ። ከዛ ባለፈ እንደ ግለሰብ እንዲሁ የውጭ ሀገር ምንዛሬ አካውንትን ማንቀሳቀስ የሚችሉት ከውጭ ሀገር ዘመዶቻችን የሚልኩልን በሬሚታንስ መልኩ በተለያዩ የሐዋላ አስተላላፊ ድርጅቶች በኩል ይሆንና ወይ ደግሞ በስዊፍት በኩል የሚላክልንን ገንዘብ በቀጥታ ወደ አካውንታችን ውስጥ አስገብተን በምንዛሬ በተቀመጠ አካውንት ላይ ማለት ነው ተከፍቶ ያለ አካውንት ካለ በዛው መልኩ እዛ አካውንት ላይ እንዲቀመጥልን ማድረግ ይችላል። ያ አካል በዶላር ገንዘቡን ይዞ ማስቀመጥ ይችላል ማለት ነው። በሚፈልግበት ጊዜ በጊዜው ባለው የምንዛሬ ዋጋ መንዝሮ ማውጣት የሚችልበት እንዲሁም ደግሞ ቅድም ያልኩትን መብት ሊያጎናጽፈው ይችላል። የተወሰነ መጠን ከዛ ዶላር ላይ ለውጭ ሀገራት የተለያዩ ክፍያዎችን መክፈል በሚፈልግበት ሰዓት ወደ ካርዱ ማስሞላት የሚችልበት እድል አለ። ሌላው ኢትዮጵያ ውስጥ ገንዘብ ሊያገኝ የሚችለው ወይ ደግሞ በውጭ ሀገራት ምንዛሬ ኤክስፖርተር ነው። ኤክስፖርተሮች ወደ ውጭ ሀገር ከላኩት ምርት ላይ የሚያገኙትን ገንዘቡ ልክ በገባ ሰዓት ግማሽ የሚሆነውን በሪቴንሽን አካውንት በሚባለው በዶላር አስቀምጠውት ግማሹን ደግሞ ወዲያው ወደ ብር ተቀይሮ በአካውንታቸው ላይ እንዲቀመጥ ይህግ ይደነግጋል። በዚህ መሰረት እነዚህ ኤክስፖርተሮች ከውጭ ሀገራት ከስራቸው ጋር ተያያዥ ለሆኑ ለተለያዩ ጉዳዮች እቃን ከውጭ ለማስገባትና ለመግዛት የሚፈልጉ ከሆነ ወዲያው ከዚህ ገንዘብ ላይ በቀጥታ መጠቀም ይችላሉ። ከባንኮቹ ሄደው ሌላ ዶላር ኤልሲ ከፍተው ጠይቀው ያንን ሁሉ ሂደት ከማለፍ ማለት ነው። ከዛ ባለፈ ከኢትዮጵያ ውጪ ለተለያዩ ጉዳዮች የምንጓዝ ከሆነ እንደ ግለሰብ ወይ ደግሞ እንደ ነጋዴ እንዲሁም ከፎሬክስ ቢሮዎች ወይ ደግሞ ከባንኮች የውጭ ሀገራት ምንዛሬዎችን ማግኘት የምንችልበትም ደግሞ ሌላ እድል አለ። በዚህ መሰረት እንግዲህ ነጋዴ ከሆናችሁ እስከ $15000 በግለሰብ ደረጃ ደግሞ እስከ $10000 ከነዚህ ከተለያዩ የፋይናንስ ተቋማት
ሄደን መውሰድ እንችላለን እነዚህ ሰዎች ዶላርን ያገኛሉ ማለት ነው ከዛ ባለፈ ሀገር ውስጥ በተለይ የተፈቀደላቸው የንግድ አይነቶች ደግሞ አሉ በዶላር ክፍያን ተቀበለው ነገር ግን እሱንም ቢሆን በጥቂት ቀናት ውስጥ ሴትል እንዲያደርጉ የሚገደዱ ሽያጮቻቸውን በዶላር እንዲያደርጉ የሚፈቀድላቸው እነዚህም በቱሪስቶችን የሚያስተናግዱ በኮከብ ደረጃ የሚገለጹ ሆቴሎች ዲዩቲ ፍሪ ሾፕስ ምንላቸው እነዚህም በአየር ማረፊያ ግቢ ውስጥ ወይ ደግሞ በኢትዮጵያ አየር መንገድ ለምሳሌ ቦሌ ኢንተርናሽናል ኤርፖርት ውስጥ የምናገኘው የዲዩቲ ፍሪ ሾፕ የሚባለው ማለት ነው ከሱ ባለፈ ሌሎችም ኤርፖርት ውስጥ ያሉ ከዲዩቲ ፍሪ ሾፕ ኤሪያ ወጣ ብለው ያሉ ኤርፖርት ሾፖች በሙሉ ቱር ኦፕሬተሮች የኤርላይን ቲኬት ኦፊሶች ከተማ ውስጥ የሚገኙት ማለት ነው ስፔሻላይዝድ ሆስፒታሎች ጌስት ሃውሶች እነዚህ አካላት በዚህ ህግ መሰረት በውጭ ሀገር ምንዛሬ የሚሰጡትን አገልግሎት እንዲሸጡ የተፈቀደላቸው ናቸው ይሄ ፍቃድ ሲፈቀድላቸው ከኢትዮጵያ ብሔራዊ ባንክ ስፔሻል ፍቃድ ሊወስዱ ግዴታ ይጠበቅባቸዋል ይህንን ስላችሁ ባንኮች ወይ ደግሞ ፎሬክስ ቢሮዎች የሚወስዱትን አይነት ፍቃድ ይወስዳሉ ለማለት ሳይሆን ስፔሻል ፐርሚሽን ግን ያስፈልጋቸዋል አንዳንድ ሊያሟሏቸው የሚገቧቸው መሳሪያዎች አሏቸው ለምሳሌ ትልልቆች ሆቴሎች ጋር ሄዳችሁ አይታችሁ ከሆነ የምንዛሬ ዋጋን ሳይኔጅ ይለጥፋሉ ባለሙያዎቻቸውም ደግሞ ስለ ምንዛሬ ትንሽዬ ስልጠና ከናሽናል ባንክ ኦፍ ኢትዮጵያ የወሰዱ ብቁ ተብለው የተመሰከረላቸው ሊሆኑ ይገባሉ ሪሴፕሽን ላይ ያሉት እነዛን ነገር ካደረጉ በኋላ ከሌሎች ሰዎች የሚመጣውን ከቱሪስቶች የሚመጣውን ገንዘብ በዶላር መቀበል ይችላሉ ከዛ በኋላ በሁለት ቀን ውስጥ ይላል በህጉ መሰረት የሰበሰቡትን ዶላር ወይ ወደ ባንክ ወይ ደግሞ ወደ ፎሬክስ ቢሮዎች ሄደው መሸጥ ግዴታ አለባቸው ያንን ዶላር ይዘው መቆየት አይችሉም እርግጥ ነው እስከ $3000 አካባቢ ይመስለኛል እነዚህ ድርጅቶች ወይ ደግሞ እነዚህ የተፈቀደላቸው ድርጅቶች እንደ ፔቲ ካሽ ይዘው ወዲያ ለአንዳንድ ነገሮች ሊጠቀሙ የሚችሉበት እድሉ አለ ማለት ነው እንዲያው መልስ እንኳን ቢያስፈልግ ለደንበኞቻቸው እንዲመልሱላቸው ማለት ነው በዶላር ለከፈሏቸው ሰዎች እንደዛ አይነት $3000 እንዲዩ ይጠበቅባቸዋል ከዚህ ውጪ እንግዲህ ቅድም በተጠቀስኩላችሁ ህግ መሰረት ኢትዮጵያ ውስጥ በዶላር እንዲገበያ የተፈቀደለት ማንንም የለም ትምርት ቤቶቻችን ከቅርብ ጊዜ ወዲህ ባለፈው ሳንፎርድ የሚባል አንድ ትምርት ቤት እንደዚሁ ሲያደርግ ነበር በቅርብ ጊዜ ደግሞ የኢንተርናሽናል ኮሚኒቲ ስኩል የሚባለው ትልቁ የዲፕሎማቶችን የተለያዩ የውጭ ሀገራት ዜጎች የሚማሩበት የኛም ሀገር ዜጎች የሚማሩበት በጣም ትልቅ የሚባለውና የተከበረ የሚባል አንድ ትምርት ቤት እንደዚሁ በክፍያዎችን በዶላር ብቻ ነው መቀበለው ያለ ተናግሯል ይሄ ማለት እንግዲህ ሰዎች በብላክ ማርኬቱ ሄደው እንዲከፍሉት ወይ ደግሞ ውጭ ሀገር ካለ ዘመድ እንዲከፍሉት ዞሮ ዋነኛው ነገር የሚሆነው በብላክ ማርኬት ነው ሊከፈለው የሚችለው በሌላ መልኩ በምንም ሁኔታ ሊከፈል አይችልም ኦር በዶላር አካውንት ከፍተው አካውንት ላይ ያላቸው ሰዎች የምትፈቀድላቸው የሆነች ፐርሰንት አለች ያችን ፐርሰንት ተጠቅመው ለትምርት ቤቱ መክፈል ካልቻሉ በስተቀር እንግዲህ ሰሞኑን ትምርት ቤቶቻችን እያደረጉ ያሉት የክፈሉኝ ዘመቻ በዋናነት የጥቁር ገበያውን የሚያፋፍምና ለጥቁር ገበያው የመፈንጫ ግራውንድን የሚሰጠው ነው የሚሆነው ስለዚህ የኢትዮጵያ ብሔራዊ ባንክም ሆነ የፋይናንሻል ኢንተለጀንሱ እንዲሁም ዲፕሎማቲክ ኮሚዩኒቲው በዚህ ላይ ከፍተኛ ጥንቃቄን ማድረግ መቻል አለበት ለማለት ነው ኢትዮጵያ ውስጥ እንግዲህ ከዶላር ጋር ተያይዞ ባሉ ግብይቶች ላይ IMF በተደጋጋሚ የሚጨቃጨቀውና IMF በተደጋጋሚ እየመከረ ያለው እንደዚህ አይነት ገደቦች በካፒታል አካውንት ላይ የተደረጉት ሊነሱ ይገባል ነው ሰዎች ከብር አካውንታቸው ላይ ወደ ሌላ ሀገር በፈለጉበት ሰዓት በዶላር መክፈል እንዲችሉ እድሉን ልትሰጧቸው ይገባል ይህ ለቀቅ ሊደረግ ይገባል የሚለው ነገር እስካሁን ድረስ የኢትዮጵያ ማክሮ ኢኮኖሚክ ሪፎርም ኮሚቴም ቢሆን እንዲሁም ደግሞ ብሔራዊ ባንክም መንግስትም ሳይቀበሉት የቆዩት ነገር ነው ለወደፊት ይሄ ነገር የሚሆን ይመስላችኋል እዚህ ሆነን ለአማዞን ኦር ለሺን ኦር ለአሊ ኤክስፕረስ ላይ ከብር አካውንታችን ላይ ከፍለን እነሱ በዶላር ከፍሏቸው በቀላሉ ቃን የምናገኝ ይመስላችኋል እስቲ አስተያየት መስጫ ሳጥን ላይ ጻፉልን እንደዚህ አይነት ትንታኔዎች ከጊዜው ጋራ ደግሞ ሁሉ ጊዜ ይዘን የምንቀርብ ነው የሚሆነውና ቻናላችንን ሰብስክራይብ ማድረግ እንዳትረሱ ከኢትዮጵያ ውጪ ካላችሁ ደግሞ ጆይን የምትለዋን በተን በመጫን አበረታቱን እያልኩኝ በቀጣይ በሌላ የፋይናንስ ትንታኔ እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ የሁሉ ጊዜም የናንተ አስተናጋጅ ገሜ ብራኑ ነኝ